ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ በዓታ ለማርያም ወርሃዊ ክብረ በዓሏ ነው። እንኳን አደረሳችሁ ሁላችሁንም። እመቤቴ ማርያም በያላችሁበት ተጠብቃችሁ፣ ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቃችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ አላዛር በፖሊስ ተይዟል። እንግዲህ ወደ ፖሊስ ጣቢያ ሂድ እየተባለ ጭቅጭቅ ላይ ነበሩ እና ይገባዋል። አዎ ብዙዎቻችሁ ኮመንት ላይ ይገባዋል እያላችሁ ነበር። እኔም ይገባዋል ብያለሁ። እሱም ብቻ ሳይሆን ማለት ነው እናትየዋን እራሱ ጥቅልል አድርገው አንድ ላይ ቢያሳድሯቸው የእውነት ተስተካክላ ትወጣ ነበር። ደግሞ ደህና ነገር እንደሰራች ወይ ደግሞ ለልጆቿ ደህና ነገር እንዳስተማረች ወይ ደግሞ ለኛ ደህና ነገር ይዛለን እንደመጣች ለታዳጊ ልጆች ራሳቸው ደህና ነገር እንዳስተማረች ወጥታ ጥሩ ስራ አልሰራም አላዛር ጥሩ ነገር አላደረገም ይገባዋል ምናምን ነገር እንዴ! እንኳን አላዛር የሚባለው ትልቅ ሰውዬ ይቅርና ማለት ነው የሷ ትናንሾች ልጆች ከሷ ምንድነው የሚማሩት? ምን አስተማረች ለልጆቿ? ምን ደህና ነገር ይዛ መጣችና ልጆቿ ወይ ደግሞ አላዛር ከሷ ደህና ነገር ምን ይማር? ምንም ቆሻሻ ስራ ይዛ መጣች። ልጁም የሰው አፍኖ በእንደዛ በሰንሰለት አሳስሮ አይደለም እስር ቤት አላዛር ገና ሌላ ትልቅ ቅጣት ይገባዋል ነው የምለው እውነት። በዛ ላይ ደግሞ ለትዳሩ ራሱ ክብር የሌለው እንደውም ዘገዩ በጣም ትንሳኤም ብትሆን ዘገየች በጣም። ሁለቱንም በህግ ማስጠየቅ በህግ መጠየቅ ትችል ነበር ይሄን ያህል በደል ሲያደርሱባት። ፖሊሱም ተናግሯል። ቪዲዮ እያየን ነው የምትሰሩትን ስራ እያየን ነው ብለዋል። ይሄው ህግም እኮ አንዳንዴ አይቶ የማይሆን ነገር ሲሆን ይሄ ነገር ምንድነው ብሎ እኮ ይመጣል እኮ ልክ እንደዚህ ማለት ነው ጥቆማ ሲደርሰው የእውነቴን ክስ ሲደርሰው። ስለዚህ አላዛርና እናቱ እንደውም አላዛር ብቻ ሳይሆን ማለት ነው እናቱም አብራ መግባት ነበረባት። ደህና ስራ ደህና ነገር በቃ እንደ ትልቅ ሰውነቷ በፊት እንዳከበርናት ደህና ነገር ይዛ የመጣች ይመስል አላዛር ጥሩ ስራ አልሰራም እኔ ልጄ ነው ብዬ አልደግፈውም ምናምን ነገር ትላለች። የነገሩ መንስኤ እዚህ ደረጃ እንዲደርሱ ያደረገችው ራሷች ዝተት የሆነች እናቱ ናት። የእውነት መቆጣትም መናገርም እንችላለን። ምክንያቱም የሚሰሩት ስራ መጥፎ ስለሆነ ማለት ነው መጥፎ ነው ብለን መናገር እንችላለን። ስለዚህ አላዛር ብቻ ሳይሆን እናትየዋም ራሱ ይሄ ነገር ይገባት ነበር። አዎ ይገባታል። ምክንያቱም አንደኛ ራሷን አላከበራችም። ትናንትና ሲዝት ልጁ በጣም ተናድጄበት ነበር። ምንም ቢሆን እናት ናት ብዬ ነበረ። ግን ደግሞ የበለጠውን ደግሞ አላዛር ልጁ ላይ በሰንሰለት አስሮ እንደገና ደግሞ እንደዛ በፕላስተር አፉን ለጥፎ እንደው ይለጥፈውና ዛሬ የተጻፈለት ኮመንትማ ሽንቴን ሁሉ ነው ያስጨረሰኝ። ማርያምን በስመ ሸለፈታ ምናምን በስመ ሁሉ ፈስክሉ ሰው ይሄ ሁሉ ስድብ እየወረደበት እንዴት አይስተካከልም? ለነገሩ ስድብም እኮ እንትን የኮመንት ስድብ የሆነ እንትን ያሰጣል ታውቃላችሁ አይደል? ቤተሰብ ለዩቲዩብ ከፍታ ምናምን ያሰጣል እና እነሱ ለዚህ ነው እንደዚህ መጥፎ ስራ እየያዙ ሲመጡ እኛ በኮመንት ስንሳደብ እንደገና ደግሞ እንዲህ እየተሳደብን ቪዲዮ ስንሰራላቸው በቃ ስንሰራባቸው እነሱ ታዋቂ የሆኑ ዩቲዩባቸው እያደገ ምናምን ነው የሚሄደው። እኛም እነሱ ይዘው የሚመጡትን እያየን እየተሳደብንም ላይክ እናደርጋለን፣ በኮመንት እንሳደባለን። በተሳደብን ቁጥር ኮመንት እየጻፍንላቸው ስድብም ቢሆን እኮ ዩቲዩብን ከፍ ያደርግላቸዋል፣ እይታ ያመጣላቸዋል። ታውቃላችሁ አይደል? ይሄን የዩቲዩብ ስራ ይሄ ነው። ለዚህ ነው ይሄ ሁሉ ውርጅብኝ እየወረደባቸው ይሄ ሁሉ የስድብ ጋጋታ። በስመ አብ እናትየዋንማ ክርስቶስ አባቴ ማርያምን እኔ እንደዚህ አይነት ስድብ ተሰድቤ ነገ ጧት አልመጣም። እንደዚህ ተልካሽ አይነት ስራ ይዤ እንደው ለስንት ቀን ከዩቲዩብ እጠፋለሁ።
እውነት ከዛም በኋላ በጥሩ ነገር እመጣለሁ። እነሱ ጤፉ በቃ ስድብ ምንም የማይመስላቸው ብንሰደብም ዩቱባችን እያደገልን ነው፣ ቢሰድቡንም ችግር የለም እያሉ ነው እየተመካከሩ እንደዚህ አይነት ተልካሻ ስራ ምናምን ነገር ይዘው የሚመጡት። በሌላው ነገር ደግሞ ህግም ይሄንን ቆሻሻ ስራ ማወገዙ ደስ ይላል። የእውነት ጥሩ አይደለም። ለትውልዱ ምን እያስተማራችሁ ነው? ቅድምም ብለዋል፣ ፖሊሱ ተናግሯል። ቪዲዮ ላይ እያየን ነው። የሚሰራው ስራ ሁሉ ጥሩ አይደለም ብሎ ተናግሯል። እና ጥሩ አይደለም እንደውም አንድ በአንድ እየለቃቀሙ ማለት ነው። ይሄ ለትውልድ መጥፎ ነገር የሚያስተምሩትን በቪዲዮ እየያዙ የሚመጡትን ለቃቅሞ ለህግ ማቅረብ ነው። ማንም ይሁን ማንም ከብሩክ ከኤፍሬም ጀምሮ ካላዛር እናት እንዴ ሴት ብትሄድ ደግሞ ሴት ትመጣለች አለች እኮ። ባለጌ እኮ ናት እውነት ባለጌ። ልጇን በዝሙት ህይወት ውስጥ ለማኖር የተነሳች ሴት እንዳላዛር እናት እኔ አላየውም። ሌላ ሴት ብትሄድ ሌላ ሴት ትመጣለች። እሺ ትንሱ ሄደች እንበል፣ ሌላ ሴት አገባ። ከእሷ ጋር ደግሞ የሆነ ችግር ይፈጠርና ምናልባት ተዋት፣ እሷ ስትሄድ ሌላ ትመጣለች ልትለው ነው? አሁን ይሄ ጥሩ ነው? አፏን ሞልታ ሌላ ሴት ብትሄድ ሌላ ሴት። አሁን እሷ እሺ ባሏን ይወር ግፍ አርጋ ትታው ነው አይደለ? ልጆቿን ጨምር ማለት ነው። እንግዲህ ከባልና ከልጅ በጣም እንሰፍሰፍ ብለን በጣም እንደው በቃ ስስ ጎናችን ልጆች ነው የሚባሉት አይደለ? ልጆቿን እንኳን ስስ ጎኖቿን እርግፍ አርጋ እየተወች ናት። አሁን አሰግድ ቢተዋት እሷ ሌላ ባል ልታገባ ነው? ወንድ ቢሄድ ወንድ ይመጣል ልትል ነው? ለነገሩ አታፍርም። ምክንያቱም ከዚህ ቀደም ፈታ ያገባችው ሰውዬ ነው የአቶ አሰግድን ማለት ነው። አሁንም አቶ አሰግድ ቢተዋት ቢፋቱ ማለት ነው፣ ቢፋቱ እሷ ጣጣ የለባትም ማለት ነው። በዚህ አይነት ወንድ ቢሄድ ወንድ ይመጣል። በቃ በዚህ እድሜዋ ከማግባት ወደ ኋላ አትልም። እንደገና አግብታ ሌላም ፈታ እንደገና ከማግባት ወደ ኋላ አትልም። ነገረ ስራዋ ሁሉ የሚዘገንን፣ ንግግሯ ሁሉ የሚያስጠላ። አሁን እንግዲህ ትንሳኤ ሆዷ መቼም ሁላችንም እያስታወቀ ነው፣ አይተናታል። እኔ በደንብ ነው ዛሬ ራሱ በደንብ ነው የሚያስታውቀው። እመብርሃን በሰላም ትገላግላት። ከነዚህ ሰዎች ጋርም በምን ቀን እንደተቀላቀለች እኔ አላቅም በእውነት። አሁን ይችል ልጅ ማለት ነው እንደዚህ ማሯሯጥ በቪዲዮ እንደዚህ የሆነ በቃ ግሳንግስ ውስጥ መክተት ይሻላል ወይ ደግሞ በሆነ በጥሩ እንክብካቤ ይዞ መምጣት፣ ጥሩ ነገር ማሳየት ይሻላል። እንደዚህ በምትጨናነቅ ሰዓት ውስጧ ያለው ጽንሱ ራሱ ገና 40 ቀን ልክ 40 ቀን ሆኖት ሁሉ ነገር ተሰርቶ ካለቀ በኋላ 40 ቀን ማዳመጥ ይጀምራል። በ40 ቀኑ ማዳመጥ ይጀምራል። ሁሉን ነገር ማዳመጥ ይጀምራል አሉ። ስለዚህ ይሄ የሚደረገውን ነገር ህፃኑን ጽንሱን እያደመጠ እየሰማ ትንሱ ስትጨነቅ እሱ ሌሎች እርጉዞችም ማለት ነው ሲጨነቁ ልጃቸው እየተጨነቀ ማደግ አለበት ከሆድ ውስጥ ጀምሮ ማለት ነው። ስለዚህ አሁንም ቢሆን የአላዛር እናትንም አላዛርን ብቻ ሳይሆን እናቱም ማለት ነው ተጠፍንጋ ለህግ አካል ቀርባ ወደ ህግ ቀርባ ስነ ስርዓቷን ማስያዝ አለባቸው። ህግም ቢሆን ማለት ነው እንደዚህ አይነት ተልካሻ ነገር ይዘው ሲመጡ በተለይ ትንሱ ላይ ያደረገችውን ነገር በእውነት በትክክል እንደው ቪዲዮን ተመልክተው ከሆነ ከመጀመሪያው እስከ ዛሬ ድረስ ማለት ነው ትንሱ ላይ በጣም በጣም ትልቅ ተጽዕኖ አድርሳባታለች እቺ ሴትዮ ማለት ነው፣ ሴት ሆና ያውም እርጉዝ ሆና። ስለዚህ እንደውም አላዛር ብቻ ሳይሆን ማለት ነው እናቱም ራሷን መጠየቅ አለባት። ደግሞ የችግሩ መንስኤ እዚህ ደረጃ እንዲደርሱ ያደረገችው እራሷ እናትየው ዛሬ ደግሞ ደህና ነገር እንደሰራች ቪዲዮ እየደቀነች ትመጣለች። ሰው ሲጠላው እኮ አንዴ ዞር ይላል እኮ የሆነ በቃ ተሰምቶት የሆነ ሼም ይዞት ምናምን ነገር። እቺ በቃ የለመደችው ኑሯ ምናምን ምንም ሼም የሌለው ስለሆነ ማለት ነው በለመደችው ባደገችበት መንገድ ነው አሁንም እየሄደች ያለችው። ልጇም የእውነት ትክክለኛ እንደው አዋቂ ቢሆን እሱም ብሎ አምባሳደር አዋቂ ቢሆን ማለት ነው ይህን ልጅ አንዴ ሰው እየሰበሰበ እየመጣ በሰንሰለት አያሳስረውም፣ አንዴ በጋርዳ አያስመታውም። ትክክለኛ ሰው ቢሆን ማለት ነው
ስለዚህ ከእናቱ የተማረው ችግርም ብቻ ነው፣ ከእናቱ የተማረው ነገርም ብቻ ነው። ለዛ ነው ያደረገው። አላዛርም ማስተዋል የተሳነው እኔ ተከበርኩ ሰው ነኝ ምናምን ነገር ይላል። ደግሞ መች አሳየን ተከብሮ እንዴ? እሱማ እኮ ሰው መስሏቸው እኮ ትልቅ እኮ ስልጣን ሰጥተውታል። አምባሳደር የሚለውን ማለት ነው። መች ተጠቅሙበት? ከነ ቁምጣውና ከነ ሸበጡ ነው ሁሌ የምናየው። መች ደህና ነገር ሲሰራ አየ ነው እንዴ? እውነት ሁሌ ሲመጣ ገረጋንቲ እንዳደረገና ቁምጣ እንደለበሰ ነው የሚመጣው። እንደ ስልጣን እንደተሰጠው ኃላፊነት እንዳለበት ሰው እንኳን የሆነ በቃ ተስተካክሎ አይቼው አላቅም። እኔ ይባስ ብሎ ጋርድ እያስመጣ ይሄ ነው አሁን ለሰውን የሚረዳው፣ ይሄ ነው አሁን ለወገን ደራሽ አምባሳደር ተብሎ የተመረጠው። ይሄ አይደለም፣ እውነት ትክክል አይደለም አመረጣ። በፊት ሳናቀው እኛም እኮ ሆይ ሆይ ብለንለት ነበር። አላዛር መልካም ሰው፣ የእናቱ ልጅ በርታ ምናምን ነገር እያለ ለካ ስራው ልክ እንደ እናቱ ነው። ስለዚህ እናቱ አላዛር ብቻ ሳይሆን እናቱም ራሱ በህግ መጠየቅ አለባት።